የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን እገዛ እንዲያደርግለት ጠይቀዋል። ጊዜያዊ አስተዳደሩ ወታደራዊ አዛዦች የአንድ ጠባብ ቡድንን የስልጣን ጥም ለማርካት የመፈንቅለ መንግስት እንቅስቃሴ እያደረጉ ነው ብለዋል። ህገወጥ እንቅስቃሴን ለመቃወም በወጡ ዜጎች ላይ በተከፈተ ተኩስ በአዲ ጉዱምና በመቀሌ ከተማ ከፍተኛ ጉዳት ደርሷል ተብሏል። በዛሬው ዕለትም በተመሳሳይ በሰሜን ምስራቅና በደቡብ ትግራይ እንቅስቃሴው በከፋ ሁኔታ ተባብሶ ቀጥሏል ተብሏል። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እንላለን። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን እገዛ እንዲያደርግለት ጥያቄ አቅርበዋል። ጊዜያዊ አስተዳደሩ ወታደራዊ አዛዦች የአንድ ጠባብ ቡድንን የስልጣን ጥም ለማርካት የመፈንቅለ መንግስት እንቅስቃሴ እያደረጉ ይገኛሉ ብለዋል። ህገወጥ እንቅስቃሴን ለመቃወም በወጡ ዜጎች ላይም በተከፈተ ተኩስ በአዲ ጉዱምና በመቀሌ ጉዳት ደርሷል ተብሏል። በዛሬው ዕለትም በተመሳሳይ በሰሜን ምስራቅና በደቡብ ትግራይ እንቅስቃሴው በከፋ ሁኔታ ተባብሶ እንደቀጠለም እየተዘገበ ይገኛል። የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በክልሉ ባለው ወቅታዊ ሁኔታ ዙሪያ በሰጠው መግለጫ የፌዴራል መንግስትን ጣልቃ ገብነትና እገዛ እየጠየቀ ሲሆን ጊዜያዊ አስተዳደሩ ከጥር 15 ቀን 2017 ዓ.ም ጀምሮ አንዳንድ የትግራይ ሰራዊት ከፍተኛ አዛዦች ከተልዕኮ ውጪ የአንድ ጠባብ ቡድን የስልጣን ጥም ለማርካት በማለት ግልጽ የመፈንቅለ መንግስት እንቅስቃሴ እያደረጉ ነው ብለዋል። በዚህ ሳምንትም በተመሳሳይ በሰሜን ምስራቅና በደቡብ ግንባር አዛዦች እንቅስቃሴው በከፋ ሁኔታ ተባብሶ ቀጥሏል ብሏል መግለጫው። ይህን አደገኛ እንቅስቃሴ ለመክታትና ህገወጥ ድርጊቶችን ሁሉ ለማስቆም ሰሞኑን የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ለትግራይ ጦር ዋና አዛዥ ጀነራል ታደሰ ወረደ ትዕዛዝ ቢሰጥም ማስቆም እንዳልቻለ አስታውቋል። ሁኔታው እልባት ባለማግኘቱ የግንባሩ የጦር አዛዦች እገዳ የጸጥታ ቢሮ እንዲመራ የተሾመው አካል ህግ ከማስጠበቅ ይልቅ ከወንጀለኞች ጎን በመቆም መግለጫ አውጥቷል ብሏል። ይህንን ተከትሎም የጸጥታው ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑ ከኃላፊነታቸው እንደተነሱም መግለጫው አመላክቷል። በአሁኑ ሰዓት በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች እየተፈጸመ መሆኑን ያስታወቀው ጊዜያዊ አስተዳደሩ የመንግስት መዋቅሮችን ከላይ እስከታች የማፍረስ እንቅስቃሴዎች ቀጥሏል ብሏል። የትግራይ ጦር ከፍተኛ አዛዦች የኋላ ቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስ እንዲሁም የፕሪቶሪያ ስምምነት በይፋ እንዲጣስ በማድረግ የትግራይን ህዝብ ዳግም ወደ ሌላ የጥፋት ጦርነት እያስገቡ ነው ብሏል በመግለጫው። ጊዜያዊ አስተዳደሩ አክሎም የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱት ኋላ ቀርና ወንጀለኛ ቡድን ተላላኪዎች መሆናቸውንና የትግራይን ህዝብ ጊዜያዊ አስተዳደር የማይወክሉ መሆናቸውን ተረድቶ አስፈላጊውን እርዳታ ሊያደርግ ይገባል በማለት ጠይቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትናንት ምሽት በማህበራዊ ትስስር ገጻቸው ባሰራጩት ጽሑፍ ህገወጥ እንቅስቃሴን ለመቃወም በወጡ ዜጎች ላይ በተከፈተ ተኩስ በአዲ ጉዱምና በመቀሌ ከተማ ጉዳት መድረሱን አስታውቀዋል። አቶ ጌታቸው ረዳ ጥቂት የሰራዊት አዛዦች ቡድን የመንግስት መዋቅሮች እንዲፈርሱ ባሳለፉት የተሳሳተ ውሳኔ ክልሉን ወደ ከፍተኛ ችግር ከቶታል ብለዋል። ይህንን ህገወጥ እንቅስቃሴ ለመቃወም በአደባባይ የተሰበሰቡ ሰዎች ላይም ይህ ህገወጥ ቡድን ተኩስ ከፍቶ በአዲ ጉዱምና በመቀሌ የተወሰኑ ክፍሎች በሰዎች ላይ ከባድ ጉዳት አድርሷል ሲሉም ገልጸዋል። ቡድኑ እያደረገ ያለው እንቅስቃሴና ወረራ እጅግ በጣም አደገኛ ነው ያሉት አቶ ጌታቸው እንቅስቃሴውም ህገወጡን የህወሓት ቡድን ወደ ስልጣን ለማምጣት እንደሆነም አስታውቋል። የትግራይ ህዝብ ወደ አውዳሚ ጦርነትና ቀውስ ከማምራቱ በፊት የፕሪቶሪያ ስምምነት ባለድርሻ አካላት ሁሉ ይህን የመሰለ ድፍረት የተሞላበት እርምጃ ሊያስቆሙ ይገባል ሲሉ አሳስበዋል። በአቶ ጌታቸው ረዳ በሚመራው የትግራይ ጊዜያዊ አስተዳደርና በደብረ ጽዮን የሚመራው የህወሓት ቡድን መካከል ከቅርብ ጊዜ ወዲህ ጀምሮ
የተፈጠረው አለመግባባት እየተባባሰ በመምጣት አለመግባባቱ ካሳለፍነው ሰኞ ምሽት ጀምሮ ወደ መካረርና ዘለፋ የተሸጋገረ ሲሆን በአንድ የክልሉ አካባቢዎች ላይም ግጭቶች ተስተውለዋል። በሁለቱ ኃይሎች መካከል አለመግባባት እንደ አዲስ የተካረረው ባሳለፍነው ሰኞ ምሽት በአቶ ጌታቸው ረዳ የተጻፈ ደብዳቤ ሶስት ከፍተኛ ወታደራዊ አመራሮች ማለትም ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበይ ኃይሌ በጊዜያዊነት መታገዳቸውን ተከትሎ ሲሆን የእግድ ደብዳቤውን ተከትሎ የክልሉ የሰላምና ጸጥታ ቢሮ ባወጣው መግለጫ የእግድ ውሳኔው በግል የተወሰደና ያልሾመውን ለማውረድ የተደረገ ሙከራ እንዲሁም ተቋማዊ አሰራርና ሕግን ያልተከተለ ነው በማለት ውድቅ ማድረጉ ይታወቃል። በደብረ ጽዮን ገብረ ሚካኤል የሚመራው ህወሓትም የጊዜያዊ አስተዳደሩ በሶስት የትግራይ ሰራዊት አዛዦች ላይ ያስተላለፈውን እግድ የማይተገበር ነው ሲል ውድቅ አድርጎታል። በደብረ ጽዮን የሚመራው ህወሓት ሌሊት በማህበራዊ ትስስር ገጹ ባወጣው መግለጫው ጭራሹንም የክልሉን ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ከስልጣን ማንሳቱን በማስታወስ የጦር ጀነራሎች እገዳውን እጃቸው ላይ በሌለ ስልጣን የወሰዱት እርምጃ ነው በማለት አጣጥሎታል። በስተመጨረሻም አቶ ጌታቸው ረዳ ባስተላለፉት መልእክት በትግራይ ህዝብ ላይ ለተፈጸመው ወንጀል ምንም መፍትሄ ሳያበጁ አሁን በየመንደሩ ማህተብ መንጠቅ ህግና ስርዓትን እንደማስከበር ተደርጎ መወሰዱ ተቀባይነት የማይኖረውና ከንቱ ድካም ነው በማለት እነዚህ የወንጀለኛ ቡድኖች ከተግባራቸው ካልተቆጠቡ የትግራይ ህዝብና የፌዴራል መንግስት ጣልቃ በመግባት ተገቢውን እርምጃ ይወስዳል ሲሉ አስጠንቅቀዋል። ክቡራትና ክቡራን፣ ይህ የዛሬ ሚዲያ ነው። የአሁኑ መረጃችን ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልን በቀጣይ መረጃ እስክንገናኝ ድረስ ሰላም።